ይቅርታ ብሎ አንሶ ሰው ከካሰ ይኖሩ ይልቁን ያመለሰ ሳይገባኝ ለኔ ይቅርታ ብሎ ሰው ከካሰ ከልቤ ሌላ ምን ያስፈልጋል እያለ ይገኛል። ብሩኬ ጀግና ነክ፣ የምር በጣም ነው ያደነኩት። ምክንያቱም ይቅርታ ከተባለ ይቅርታ ከምንም በላይና ከምን በላይ ስለሆነ ምንም ነገር ጭቅጭቅ ሌላ ምን ያስፈልግም አይደለም እንዴ? እኔ እውነትን በዚህ ነው ማምነው። የፈለገ ነገር ቢሆን ለስራ እስከሆነ ድረስ የስራ ነውና፣ ስለዚህ ይቅርታ ከምንም በላይ ነው። ሁሌ በይቅርታ ማመን አለብን። ከይቅርታ በላይ ምንም ነገር የለም። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ብቅ ብዬላችኋለሁ። እንግዲህ ዛሬም ስመጣ ብሩኬን ይዤላችሁ ነው ከች ያልኩት ማለት ነው። ሀይሚዬም እንደዛ እንግዲህ በጣም የተናገረችው ነገር ወይም ደግሞ ፖስት ያደረገችው ነገር በጣም ነው ያደነቀኝ። በጣም ከምነግራችሁ በላይ ትላንትና ብያቸዋለሁ። ብሩኬና ሀይሚ መካከል መግባት የምትፈልጉ እነሱ ይራራቃሉ፣ እነሱ ይለያያሉ ብላችሁ የምታስቡ ሰዎች አተሳሰባችሁን አሳምሩ እባካችሁ ብዬ ተናግሬ ነበረ ማለት ነው። እና ሀይሚ ማለት ነው ዛሬ ያስተላለፈችው ነገር ካያችሁ ማለት ነው አይስ ማንም ሰው ሙሉ ሆኖ የምኖረው ሰው የለም። ሁላችንም ጉለት አለን። ጉለታችን ደግሞ ከአንዱ ጋር ተጋግዘን እናልፍበታለን፣ እንኖርበታለን። የአንዱ ስህተት አንዱ ማረም አለበት ብላ ተናግራለች ማለት ነው። አዎ ሀይሚዬ የኔ ቆንጆ፣ የብሩኬ ስህተት አንቺ መሸፈን አለብሽ፣ የአንቺን ስህተት ደግሞ ብሩኬ መሸፈን አለበት። ስለዚህ ሰው ከተጋገሰ ሰው የራሱን ጉለት ወደ ውጭ ሳይወጣ ለጓደኛ ወይም ደግሞ የኔ የሚለው ሰው ነው የሚሸፍንለት። ስለዚህ ሀይሚዬ እውነትሽን ነው፣ ትክክል ነው የተናገርሽው የኔ ቆንጆ። ብሩኬና ሀይሚ እኔ የእውነት ስነግራችሁ ዛሬ ታርቆ ወይም ደግሞ በደስታ እንደሚመጡ እኔ ትልቅ ተስፋ አለኝ ማለት ነው። ዛሬም ባይሆን ነገም ባይሆን ከነገ ወዲያ እነሱ አንድ ናቸው። አንድ ላይ የሚመጡ ቀን ይመጣልና ስለዚህ ሀይሚ ከልባ እንዳልሆነ ጠንቅቃችሁ ታውቃላችሁ ብዬ አስባለሁ። ትላንትና እኔን ተወኝ፣ ከህይወቴ ውጣ ወይም ደግሞ እኔ እንድትወኝ ፈልጋለሁ፣ እኔ እዚህ ላይ ያበቃኛል፣ እዚህ ላይ ያበቃኝ ስትሎ የነበረ ነገር እውነት ነው ወይም ደግሞ ታደርጋለች ብላችሁ ብዙዎቻችሁ እያመናችሁ ሰዎች አላችሁ። ስለዚህ እንደዛ ማለት እውነት የመሰላችሁ እውነት ነው ብላችሁ ያመናችሁ ሰዎች አላችሁና እውነት ነው ብላችሁ ማሰብም ማመንም የለባችሁም ማለት ነው። ምክንያቱ የማይሆን ነገር ነው፣ የማይታሰብ ነገር ነው። ይሄ በህይወታችን እኔ አንድ ቀንም አስቤ አላቅም። አንዳንድ ሴቶች ደግሞ ማለት ነው ታሽቃብጡ አላችሁ። ለምንድን ነው ማሽቃበጡን ብታቆሙ ይሻላችኋል? ለምን ካላችሁኝ ማለት ነው አንተ የልቤን ነገር ካደረክ በኋላ የልቤን ነገር ያንተ ፍላጎትን ከፈጸምክ በኋላ ይቅርታ ትላለ፣ እየመጣ ይቅርታ ትላለ። ጥፋቱን ካጠፋ በኋላ ይቅርታ ሞራልን ይመልሳል እንዴ? ይቅርታ ምንድነው ሰው ክብርን ይመልሳል እንዴ? ይቅርታ ምን ያመልሳል እንዴ የምትሉ ሰዎች እንዴ ሰው ገደለ እንዴ? ልጁ ሰው እኮ አልገደለም። ክብር ስትሉ ደግሞ ራሳችሁን ክብር የማታውቁ ሰዎች ስለ ክብር አታወሩት። እውነት ስነግራችሁ ነው፣ ሊር የሆነ ነገር ነው የሚነግራችሁ ሰው እና ይሄ ነገር እሱ ማለት ነው ክብሩ ይነካኝ፣ የሀይሚ ክብር ይነካል፣ የኔ ክብር ይነካል ብሎ ሳይሆን ለስራና ለስራ ብቻ ነው የኖሩ ያሉት። ስለዚህ ክብራችሁ እናት፣ አባት፣ እህት፣ ወንድም፣ አጎት፣ አያት ምን አይነት ሰዎች እንደሆኑ ጠንቅቀው ያውቃሉ። እናንተ ወይ የአንቺ ክብር የእሱ ክብር ወይም የአንተ ክብር የብሩኬ ክብር ተነካ ብላችሁ የምታስቡ ሰዎች ተሳስተዋል። የሀይሚ ክብር ተነካ ብላችሁ የምታስቡ ሰዎች ተሳስተዋል። ስለዚህ እነሱ ፕራንክ ነው የተደራረጉ። እነሱ አላማና አላማችሁ ምንድን ነው?
ዛሬ የፈለገ ነገር ሰርቶ ነገ የተሻለ ህይወት ለመኖር ነው ዛሬ እየጠሩ አሉት እንጂ ክብር ዛሬ አንድ ወንድ ከአንድ ሴት ጋር ተቀነባበርና ቪዲዮ ተለቀቀ ብላችሁ ሌላ ነገር አታውሩት። ሲቀጥል ደግሞ ብሩኬ እንደዚህ አይነት ሰው እንዳልሆነ ጠንቅቃችሁ ታውቃላችሁ። ሀይሚም ታውቃለች፣ ቤተሰቦቹም ያውቃል። ከሴቶች ጋር ወይም ደግሞ ከሰው ልጅ ጋር ንክኪ እንደሌለ ታውቃላችሁ። ሲቀጥል ደግሞ ከሶሲ ጋር ለምን ድጋሜ ቪዲዮ ሰራ የምትሉ ሰዎች እንዴ በቃ አቅማ ለምሳሌ ማለት ነው እኛ አሁን ለምሳሌ ልጥቀስላችሁ እኛ ሰው አረብ ሀገር ማለት ነው ጎደኛ አንድ ሁለት ካለን በጣም የለምቀርም ሰው ነው አደንዴ ለቅርብ ለሆነች ጎደኛዬ ነው ሁሉ ነገር የምናገረው ሁሉ ነገር ከሷ ጋር ማረግም ማለት የምፈልገው። እሱ ደግሞ የልጅነት ወይም ደግሞ በጣም የቆዩ ጎደኞች ስለሆኑ ብሩኬ ማንነቷን የእሷ ማንነት ስለሚያውቀው እሷን ባለ ህይወት ያላት ልጅ ስለሆነች ነው ከእሷ ጋር መስራት የተሻለ ማለት ነው። አሁን ማሄን ታውቃላችሁና የሀይሚ ጎደኛ ናት። ማሄ ነይ እንደዚህ ሀይሚን ፕራንክ እናደርጋት ብላ ያምራል አያምርም? ምክንያቱም እሷ ሌላ እምነት ናት፣ እሷ ሌላ እምነት ናት። ስለዚህ ያለውን ነገር አታውሩት። ስራ ከተባለ ስራ ነው። ማንም ሰው ሰርቶ ለማግኘት ነው እንጂ ለክብር የሚጨነቀው ሰው የለም። እንኳን ይሄን ተውና እርጉዝ ሴት ዛሬ ላይ እንዴት አልቅሳ በብር ተገዝቶ ሰው አጠገብ ሆኖ ወይ ሌላ እንዲወራ እንድጫጫው ወይም ደግሞ ለመጣላት የሞከሩ ሰዎች ስንት ሰው እየተጣሉ ነው በዩቱብ ላይ። ማታ ደግሞ በድራማ እየሰሩ ላይፍ ላይ ይጫወታሉ። ጠዋት ማታ ቀን ሌላ ሰው ማታ ሌላ ሰው ሆኖ ይመጣሉ። ስለዚህ ሀይሜና ብሩኬ ላይ አይናችሁን አውርዱት። አይናችሁ ስላችሁ ደግሞ ክፉ የምታስቡ አይናችሁን አውርዱት። እነሱ ላይ ትኩረት አታርጉት። ሲቀጥል ደግሞ መናገር የሚፈልገው ነገር ሀይሜን ፕራንክ ታደርጋለች፣ ብሩኬን ፕራንክ ያደርገው ስራ እስከሆነ ድረስ ስራ ነው። ፕራንክ ከተባለ ደግሞ ፕራንክ በቃ እንደዚህ ሊሆን አይችልም። ይሄ የክብር ጉዳይ ነው። ይሄ የምን ጉዳይ ነው? ክብር ቀቅላችሁ ብሉት። ክብር ስኖር እኮ ማለት ነው ገንዘብ ስኖር ከሰው ጋር እኩያ ስኖርክ ነው። ማንም ሰው እኮ ስለኖረ ነው ገንዘብ ስኖር እናንተ ለብሳችሁ አምራችሁ ስለኖራችሁ ነው ስለ ክብር የሚወራ እናንተ ላይ ገብታችኋል አይደለ? ሚዲያ ላይ በቃ ጀግና ሆኖ ስለታየ ነው ስለ ክብር የምታወሩት። ስለዚህ ቆም ብላችሁ አስቡት። ሀይሚ ደግሞ ፕራንክ በፕራንክ እየመለሰች ነው እንጂ ለብሩኬ ክፋት ኖራት አይደለም። ይሄን ጠንቅቃችሁ ታውቃላችሁ።